ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንደምን አረፈዳችሁ። ልክ በሁለት ሰዓት ጠብቁን። ልዩ የዜና ዝግጅታችን እንደተለመደው ልክ በሁለት ሰዓት ይቀርባል። የእስራኤል መከላከያ ኃይል በአዛ በሊባኖስ በሶሪያ የሚፈጽመውን ጥቃት እንደቀጠለ ነው። በአዛም ብዛት ያላቸው ሽብር ፈጣሪዎች እንደተደመሰሱና የራፊያ ከተማ ሙሉ ለሙሉ እንደወደመች የደረሰን ዜና ያመለክታል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትላንትና ምሽት መግለጫ ሰጥተዋል። የፊታችን ቅዳሜ ከኢራን ጋር ውይይት ይካሄዳል፣ ድርድር ይካሄዳል። ኢራን ሙሉ ለሙሉ ትጥቋን ካልፈታች በኒኩሌር የጦር መሳሪያ ደረጃ እርምጃ ይወሰዳል። እርምጃውንም እስራኤል ትመራለች፣ አሜሪካ ትተባበራለች ብለዋል። ይህ ሁኔታ ኢራንን በከፍተኛ ሁኔታ እንደሚያሳስብ ግልጽ ነው። ከዚህ በተጨማሪም የአሜሪካ ተዋጊ አውሮፕላኖች አሁንም ሁቲዎችን መቀጥቀጣቸውን አላቋረጡም። እነዚህና ሌሎችን ክቡራትና ክቡራን ተመልካቾቻችን ልክ በሁለት ሰዓት ጠብቁን። ሼር፣ ሰብስክራይብ እና ላይክ ማድረጋችሁ እንዳዘነጉ። መልካም ቀን።